አብረን ሆነን አራት ልጆች አሉኝ። በፊት ሁለት ልጆች ነበሩኝ። ይቅርታ አድርጌለት ተመልሶ አልሰማሽኝም? ሀቡዬ ይቅርታ አድርጌለት ተመልሶ ወደ ቤት ሽማግሌ ላከ ምናምን ነው እንጂ ይቅርታ አደረኩለት ቀጠልን አላልሽም። በፍጹም ታሪኩ ላይ ከልቤ ነው እያዳመጥኩሽ ነበር። ያክስቴ ልጅ በሞተችው እናቴ ይዤሻለሁ በቃ ለልጆቹ ስትይ ይቅርታ አድርጌ ብላኝ ይቅርታ ተደራርገን እቤት ተመልሶ ከዛ በኋላ ያስጀመረኝ ራሱ እሱ ነው። መድኃኒቱ ነው። ወዲያው ትጀምር በቃ መጀመር አለባት ፈርምላት ተብሎ ሲሰጥ መጀመሪያ ላይ ዋስ ያስፈልጋል። ለምን እንዳታቋርጪ ምናምን ማለት ነው። ፈርሞልኝ እሱ ነኝ። ከጀመርኩ በኋላ ስንኖር ሶስተኛ ልጄን ወለድኩኝ። ሶስተኛ ልጄንም መድኃኒቱን እየተጠቀምኩኝ ነፃ ናት። አራተኛ ልጄ ላይ ግን በጣም ጭራሽ እየወረድኩኝ ስለመጣሁ ስቲፎሬ 225 ስለገባ ከኖርማል ሰው ኖርማል የሚባለው ከሺ ምናምን በላይ ነው የበሽታ የመከላከል አቅሙ ከፍ ያለ ሲሆን ማለት ነው። እሱም በጣም የወረደ ስለሆነ እግዚአብሔር ይመስገን ጤነኛ ልጅ እንድትሆንልኝ እናንተም ዱአ አርጉልኝ። በእናንተም በእምነታችሁ ማንኛውም ሰው ማንኛውም በቃ ኦርቶዶክስ የሚሆን የትኛውም የሁሉም አሁን እርጉዝ ነሽ? አራተኛ ልጅ አሁን አራተኛ ወልጄ አራስ ነኝ 4 ወር እና ጡት ብቻ ስጫት ተብዬ ጡት ብቻ እየሰጠኋት ነው። እግዚአብሔር ይችላል ሁሉም በእምነት እግዚአብሔር ሲሰጥ በስራው አይሳሳትም። በቃ ያው ትንሽ እንትን አለ እንጂ እግዚአብሔር ይመስገን። አብራችሁ ናችሁ? እስቲ ከባለቤትሽ ጋር አብራችሁ ነው የምትኖሩት? አዎ ይቅርታ አድርጌለት አብረን ነን። ያው እኔ ይቅር ስል እግዚአብሔርም ይቅር ይላል ብዬ እግዚአብሔር ከሆነ በኋላ እሱም ሄዶ ሌላ ሰው እንትን ከሚል ሌላም ነገች እንትን ከሚል በቃ ለልጆቹም አይለይ ለኔም ደግሞ በቃ ደግፎኝ እንዲኖር ነው እግዚአብሔር ካለልኝ ደግፎኝ እንዲኖር አይዞሽ እንዲለኝ ከጎኔ አሁን ላይ የምፈልገው እንጂ የሆነ ነገር የፈሰሰ ውሃ አይታፈስም አብዬ። ያ እና አሁን በቃችሁ ልጅ ወይንስ ገና የመውለድ ሐሳብ አላችሁ ከዚህ በኋላ? ወይ አብዬ እነዚህን ያሳድግልኝ። ለምን አሁን ከዚህ በፊት ብሆንም ጡት ነው የምሰጣቸው ለልጆቼ። አሁን ላይ ግን ተከልክዬ የጣሳ ወተት በኢትዮጵያ ኑሮ አይቻልም። እሱን ስለምሰጣት አልችልም። ይሄን ራሱ አራስነቴን ራሱ ብዙ ተኝቼ አላሳለፍኩኝም። ያው የቦንዳ ስራ ሰራ ነበር በፊት ብዬሻለሁ። ያንንም ምናምን ስለከሰርኩኝ አሁን ላይ ሐሳብ የለኝም። በቃ እግዚአብሔር እነዚህን ያሳድግልኝ። ከምንም መነሳት እችላለሁ። ካልሲ ምንም ትንሽ በአቅም ኖሮኝ ካልሲ ምንም በር ላይ ንግድ በጀምር በቃ እግዚአብሔር ከረዳኝ ያንን ብቻ ነው እንጂ አልፈልግም ከዚህ በኋላ ያሉኝን ያሳድግልኝ። እና ለመጀመር ታዲያ ምንድነው ችግርሽ? የገንዘብ እጥረት ነው? አዎ ያ ነገር ስለሌለኝ አሁን መነሳት አልችልም። ማገዝ የምትችሉ አግዟት እንትን እንድትጀምር። ቁጭ ብላ የሆነ ነገር መሸጥ ምንድነው የምትይለው? እቺ ኦርቶዶክስ ተዋህዶ መጠጥ ይፈቅዳል ያለሽ ማን ነው? ያነጋገርሽ ስርዓት ይኖርሽ። ማሬ ተፋስታ ነው። ይቅርታ በይ ይቅርታ። እሱ ኦርቶዶክስ ነው ይጠጣል ስላልኩኝ በጣም ይቅርታ። ሌላ ጊዜ ሃይማኖት አትግለጹ እሺ። የሰው ልጅ ይኸውልሽ የትኛውንም ሃይማኖት የሚከተለው የሰው ባህሪና ሃይማኖት አታገናኙ። አንዳንድ ሰው ይኸውልሽ ሙስሊም ሆኖ በፍቅሩ የማይጠጣ ሙስሊም ሆኖ የሚጠጣ ኦርቶዶክስ ሆኖ የሚጠጣ የማይጠጣ ሚዋሽ የማይዋሽ ሚሰርቅ የማይሰርቅ አለ። በሁሉም ሃይማኖት ጥሩ ሰው አለ፣ መጥፎ ሰው አለ። በሁሉም ሃይማኖት ኦኬ ማይላ አይወል እና teacher and she said yes. You can bring food or like you. Okay. You can eat. Saina, go wash your nose. Try. Go wash it. Clean it very well. Clean your nose very well. እና ማሪ በሁሉም የሰው ልጅ ባህሪ ሃይማኖቱ ባህሪውን አይገልጽም። የሰው ልጅ ባህሪና ሃይማኖቱ የተለያየ ነገር ነው። ከእያንዳንዱ ሃይማኖት ጥሩ ሰው አለ፣ መጥፎ ሰው አለ። ከእያንዳንዱ ሃይማኖት ሚዋሽ፣ ሚሰርቅ፣ ሚጠጣ፣ ሚዘሙት ምናምን የሚማገጥ ትዳሩ ላይ አለ። It's not about religion. አባውት የሰውየው ፐርሰናሊቲ ነው፣ የሰውየው ባህሪ ነው እንጂ የሃይማኖት ጉዳይ አይደለም፣ የባህሪ ጉዳይ ነው። ከሁሉም ሃይማኖት የሚጠጣም ማይጠጣም አለ፣ የሚሰርቅም ማይሰርቅም፣ የሚዋሽም ማይዋሽም አለ። እና ሃይማኖት ራሱ በፍጹም እዚህ ቤት እኔ ሃይማኖት ልክ እሺ
እሺ አቡዬ እሺ አካውንት ነምበርሽ ንገሪያቸውና እዚህ ውስጥ 3400 ሰው አለ። ከዛ ውስጥ አንድ ደግ አይጠፋም። አንድ ሁለት ደግ የሚያግዝሽ 5000 10000 ብር የሚያግዝሽ አይጠፋም። እንድትጀምሪ በቤት ውስጥ ሆነሽ ጨርቃ ጨርቅ እንድትሸጪ። ልብስ ነው መሸጥ የፈለግሽው? በልብስ የልብስ ልምድ አለኝ እኔ በልብስ ነው ስሰራ የነበረው። እሺ እንትን በይ አካውንት ነምበርሽ ንገሪያቸውና መስራት የምትፈልጊው ነገር የሚያግዝሽ ሰው ካለ እንዲያግዙሽ። እሺ 1000 ኦኬ ጋይስ ያዙ። ኮሜንት ላይ እንዳጽፉ ያዙ ራሳችሁ ጋር 1000 አግዟት። ታሳዝናለች። HIV ፖዚቲቭ ናት እሷን ባለቤቷ። እናም የ4 ልጆች እናት ናት እና ቤት ውስጥ ሆና እየሰራች ራሷን ማገዝ ትፈልጋለች እና ያቅማችሁን አድርጉላት። ግን በእናትሽ ልጅቷን ይሄ ጉዳይ ከሆነ ስንት ዓመት ሆነው ልጅቷን መድኃኒት ብትጀምር ብታል። ምክንያቱም አለማወቁ አንቺ ባወቅሽ ይሰጣል አቡዬ ኖ ባወቅሽ ሰዓት አፈላልገሽ አግኝተሽ እሱን ይቅርታ አደረግሽለት። እሱን ማግጦ ከሰራተኛሽ ጋር HIV ኤድስ አምጥቶብሽ ይቅርታ አድርገሽለት አብረሹ እየኖርሽ 2 ወልደሻል ከሱ። ስለዚህ ያቺስ እሱን የማገጠበሽን ይቅርታ ካደረግሽ አብራ የማገጠችው ሴት የቤት ሰራተኛሽን አፈላልገሽ እኔ በጣም ፈልጋለሁ እግዚአብሔርን ከየት ላገኛት ታጂ ብለሽ ብትነግሪያት ይሄኔ ሳታቅ አልፍ ሞታም ሊሆን ይችላል ሳታቅ ከባሽ ብታቅ መድኃኒቱን ትጀምራለች። ላገኛት አልቻልኩም አቡዬ ላገኛት አልቻልኩም። ቢያንስ እሱን ራሱ ማለት ነው ስንት ዓመት አለ? 2008 ላይ ነው ይሄ ነገር የተፈጠረው። የዛሬ 9 ዓመት። ስልክ ቁጥር አልነበራትም ይዛኔ አንቺ ጋር በምትሰራ ሰዓት? የላትም። እኔ እኮ ሳላስብ ቀርቼ ጭንቅላት አለኝ። እሱ እንደዚህ እያወቀ እንኳን የኔ ብዬው ይሄን ሀል ካደረገኝ እሷ ምንነቴን አታውቅም። ግን ግዴታ ተያይዘን እንጥፋ አይደለም። ባገኛት ደስ ይለኛል። እግዚአብሔር በሚያውቀው የውስጤን ማለት ነው። ባገኛት አሁንም ራሱ እኔ ባገኛት ክርስቶስን ወስጃት ራሴ ለምን ራሴ እንደቆምኩ ለልጆች አሁን ላይ አይቼዋለሁ። እሷም ህይወቷን ብትቀጥል እንደማንኛውም ሰው ይሄው እኔ ማምኜበት እየኖርኩ ነው። መኖር ትችላለች። እሷ ገና ያላገባች ያሳዝናል። ህይወቷን አበላሸባት። እሷ ያላገባች ያልወለደች በቤት ሰራተኝነት ራሷ የምታስተዳድር ሴት ወደፊት ስንት ህልም ያላትን ሴት ህይወቷን አበላሸባት። አስቢው ልክ ልታገባ ጥሩ ባል አግኝታ ልታገባ ስትመረመር HIV ፖዚቲቭ መሆኗን ሲያቀሏት ሲሄዱ ስለሻል ተጎጂ እሷ ናት። እሺ እንትን አካውንት ነምበርሽን ንገሪያቸው የሚያግዝ 1021 16 13 1021 16 13 እሺ 247 እሺ ሙሉ ስምሽ? በላይነሽ ተሾመ። አግዟት። 5000 10,000 ያላችሁ ጠብጠብ አድርጉላትና የሆነ ነገር ተስራ ቤት ነው። ባልሽ ግን እኮ ስልኳ ይኖረዋል። በሱ በኩል ልታገኛት ሞክረሻል? የለም ብዬዋለሁ። የምታገኛት ከሆነ ቢያንስ እሷም ከሆነች ሌላ ሰው እንዳትበክል፣ አንተም ደግሞ ከሆንክ ግዴታ እሷ መጀመር አለባት። እግዚአብሔርን ይሄንን እንትኖቹ ፊት ሁሉ ሐኪሞቹ ፊት ሁሉ ነው ያልኩትኝ ማለት ነው። አካውንት ነምበሯን ትድገምላችሁ። 1021 16 13 ነው። እስቲ ድገሚላችሁ። እሺ 1000 21 16 13 247 ተደዋውለው ወጡ አላልሽም? አዎ እኮ የዛኔ ይደዋወሉ ነበር። ስልክ ደውላለት ነው ከቤት የወጣው ብለሽ ነበረ። አዎ ብዬሻለሁ፣ ግን ቁጥሯን እኔ አላውቀውም። ያወጣችላት ደግሞ
የወንድሜ ሚስት ናት ያወጣችላት ሲሙን ማለት ነው። ሲሙን ካወጣችላት በኋላ ደግሞ ስልኳ ጭራሽ አይሰራም። ሲሙን እችኛዋ ናት ያዘጋችሁ ማለት ነው። ጭራሽ ሌላ ሰው እንትን እንዳይልብኝ ብላ አዘጋችሁ። ሲሙ በሷ ስም የወጣ ስለሆነ ማለት ነው። ሲሳይ ትባላለች፣ የወንድሜ ሚስት ናት። ኦኬ ለሱ ስትጠይቁ ምን አለሽ ታዲያ? አዲስ ያወጣችሁ ቁጥር የሚያውቀው ካለ አልኩትኝ እኔ አንተም ቢሆን አሻሽታሃትም ከሆነ እንደገና ደግሞ እንደዚህ እንትንም ካለች መጀመርም ካለባት ትጀምር ራሷን ትወቅ ብዬ ስል በፍጹም እኔ አላውቅም ያለችበትንም አላውቅም ማውቀው ነገር የለም ያለው እኔ ነኝ። እንደውም ቀድሜ የወጣሁት እኔ አይደለሁ ወይ እኔ አላውቅም ነው ያለኝ። የት ሄድ ማውቀው ነገር የለም ማለት። ኦኬ ከዚህ በኋላ ግን መከላከያ ተጠቀሚ ጥሩ ነው። እጠቀማለሁ ሀቡዬ። እሺ በተረፈ አካውንት ነምበሩን ያዙና የመከላከያ እንትኑ ደግሞ ከበይ የሚቆራረጠው ከኔ ነው ከሷ ከማን ነው የሚቆራረጠው? እሺ 21 16 13 2 47 ጥሩ በላይነሽ ተሾመ። እናቴ ፈጣሪ ይርዳሽ፣ በርቺ። አሜን። እሺ እናቴ ጀምሬ ደግሞ እንደዚህ ሰው እግዚአብሔር ሰው ካረገኝ ጀምሬ ደግሞ እንትን ብዬ ያለሁበትን አሳይሻለሁ። በቪዲዮም እንትን ብዬ ልክልሻለሁ ሀቡዬ። እሺ እህቴ አመሰግናለሁ በጣም እሺ። ሀቢባ የቅድስትን ጉዳይ አንዲት ልጅ ደጋግማ የቅድስትን ጉዳይ ምን አደረግሽ ብላ እየጠየቀችኝ ነበር። አላወራኋትም ቢዚ ሆኜ እና እንትን ልበላት ቮይስ ላድርግላት አሁን ለልጅቷ። አንዲት ጓደኛዬ 5000 ልክላታለሁ ብላ በዋትሳፕ ነገረች።